እንደምን ከረማችሁ፣ እንደምን አላችሁ ውድ ተመልካቾቻችን፣ ውድ አድማጮቻችን። በዛሬው ዕለት አጊያ ሶፊያ ወይም ቅዱስ ጥበብ ስለተባለው ታላቅ ኪነ ህንፃ ሰፋ ያለ ዝግጅት ይዘን ቀርበናል። የምንተርክላችሁ የ14ኛው መቶ ክፍለ ዘመን ክስተት የታላቋን አጊያ ሶፊያ ካቴድራል አመሰራረት፣ በዘመኑ የነበረውን የክርስቲያኖች እንቅስቃሴና የኪነ ህንፃውን ጥበብ፣ የቤተ ክርስቲያን ፈተናና ያለንበትን ዘመን በንጽጽር እኔ የዓለማችን ሲሶ ስትገዛ የነበረች ታላቅ ሀገር እንዴት ፈራርሳ በእንግዳ ህዝብ ስር ወደቀች የሚለው ሐሳብ እጅግ የሚተኮርበት ይሆናል። በቅድሚያ ስለ ጉዞዬ ጥቂት ልበላችሁ። ከሚኒያፖሊስ ስነሳ አንድ የሚያጓጓ መርሃ ግብር እንደምሰራ አስቀድሞ ተልሜ ነበር። ጎብኝቼ ስለ አስገራሚ ታሪኳ፣ ስለ ህንፃዋ ልተርክላችሁ አሰብኩኝ። አስቤም አልቀረው በእግዚአብሔር ፈቃድ እስታንቡል ደረስኩኝ። ይገርማል። በምዕራባውያንና በምስራቃውያን የታሪክ እጥፋት የኦቶማን ቱርክ መስፋፋት ውስጥ በሥነ ጥበብ ትምህርት ቤት በቃል ያጠናሁትን በእግር ተረግጬ፣ በአይን አይቼ፣ በእጅ ዳስሼ፣ እኔ አውቄ ለሌሎች ልገልጥ እስታንቡል ተገኝቻለሁ። በቤተ ክርስቲያን ታሪክ ዋነኛውን ቦታ የያዘውን ኮንስታንቲኖፕልን ወይም ቁስጥንጥንያ። ጊዜው ሞቃታማ ነበር። እስታንቡል ችምችም ያሉ ከተሞች፣ የመኪና ጥሩምባና ጫጫታ፣ የመስጊድ የጸሎት ጥሪ የሚሰማባት የግርግር መዲና ነች። አንዳንዶች በእስልምና ባህል የተለመደውን ልብስ ከላይ እስከታች ለብሰዋል። ሌሎች ደግሞ እንደ ማንኛውም የአውሮፓ አጭርም ስስም ቁምጣም ሱሪም ተላብሰዋል። ይሄ አስገራሚ ነው። ዋናው ጉዳይ ግን ታላቁን ቤተ ክርስቲያን አሁን መስጊድ የሆነውን አጊያ ሶፊያን ለመተረክ ነው። አጊያ ሶፊያ ትርጉሙ በጥንቱ የግሪክ ቋንቋ ቅዱስ ጥበብ ማለት ነው። ኮንስታንቲኖፕል አሁን ዘመናዊ ኢስታንቡል በ330 ዓመተ ምህረት በንጉሥ ቆስጠንጢኖስ የተመሰረተች የሮማ የላቲንና የኦቶማን ኤምፓየር ዋና ከተማ፣ በቆስጠንጢኖስ ዘመን የስልጣኔና የንግድ ማዕከል የሆነች ከተማ፣ በ1453 በኦቶማን ቱርክ ደም አፋሳሽ ጦርነት ድል ከመደረጓ በፊት ለ1000 ዓመታት የምስራቅ የሮማ ግዛት ማዕከል ነበረች። በዚች ከተማ ውስጥ ነው ይህ ታላቅ ቤተ ክርስቲያን አጊያ ሶፊያ የተገነባው። ይህ ህንፃ ለምን አጊያ ሶፊያ ተባለ? እንዲህ ነው ነገር። ቅድስት አጊያ ሶፊያ በቤተ ክርስቲያን ታሪክ ውስጥ በነገስታት ፊት ሳትፈራ በጽናት ኢየሱስ ክርስቶስ እግዚአብሔር ነው ብላ መከራ የተቀበለች፣ የሚደንቀው ደግሞ ሦስቱንም ልጆቿን ለሰማዕትነት ያሰለፈች፣ በዘመኑ በሮም ግዛትም ሆነ በመላው ዓለም የታወቀች ቅድስት ናት። ከኢስታንቡል ያገኘሁት መረጃ የመጀመሪያ ልጇ ስሟ በግሪክ ፔሴት ወይም ፌዝ በአማርኛው እምነት ወይም ሃይማኖት፣ ሁለተኛዋ ኤሌፕስ ወይም ሆፕ ተስፋ፣ የመጨረሻዋ አጋፔ ቻሪቲ ስጦታ ይባላሉ። ሦስቱ ልጆቿ እንግዲህ እንደዚህ ናቸው። የ10 ዓመት፣ የ12 ዓመት፣ የ9 ዓመት ልጆች ናቸው። እንደ ስንክሳራችን አቆጣጠር ይህች ቅድስት ያረፈችው ነሐሴ 3 ቀን ነው። እስኪ ከስንክሳራችን ያገኘሁትንና በዓለም አቀፍ ደረጃ የሚገኘውን ገድሏን በጥቂቱ ላመሳክርና ላሳያችሁ። በነገራችን ላይ አበው ከራሳቸው አልፈው የዓለምን ታሪክ የሚዘግቡበት መጽሐፍ አላቸው። ከነዚህ መካከል ስንክሳር አንዱ ነው። በእንግሊዝኛውም ስንክሳር የግሪክ ፊደል ነው። ሴንኬሴሪዮን ተብሎ ይታወቃል። ትርጉሙ አንድ ላይ መሰብሰብ ወይም ማሰባሰቢያ ማለት ነው። ቅድስት ሶፊያ ከነገስታቱ ዘር የተወለደች የሞላ የተትረፈረፈ ሀብት አላቸው ከሚባሉ ቤተሰቦች የተገኘች በጣም ውብ ሴት ነበረች። እንዲህ ያለች ሴት ናት በጊዜው ብዙ ክርስቲያኖች በግፍና በገፍ የሚታረዱበት ሮም ሰማዕትነት እንዳያመልጣት 3 ልጆቿን አስከትላ
ወደ ሞት ሄደችው። ይህ ሰውን መግደል የዶሮን አንገት ከመቀንጠስ በላይ ሆኖ ለማይሰማቸው የአሕዛብ ግላዲያተሮች ስብስብ ለሚጎማለሉበት መንግሥት እጅጉን ያስገረመ ድፍረት ነበር። የዚህ ሴት ዘግናኝ ቅጣት በታላቅ ስታዲየም ሕዝብ በተሰበሰበበት የፍልሚያ ሜዳ መፈጸም ስላለበት ብዙ ሕዝብ ተጋብዞ ወደዚያ ነጎደ። በዚህ ትዕይንት ንጉሡም ተሳታፊ ነበር። በነገራችን ላይ በዛን ዘመን ክርስትና ከተጠላባቸው ርዕሶች አንዱ ይህ ሃይማኖት ለብልጽግና አይመችም የሚል ነበር። ወታደሮቹ በማጋነንና በማሾፍ ሰማዕትነትን ፈልጋ ከሩቅ ሀገር ከልጆቿ ጋር የመጣች ሴት ሲሉ የስታዲየሙ ሕዝብ በሙሉ ያውካካ ነበር። ይህንን ለንጉሥ እንድሪያኖስ ወይም ሃድሪያን ሲነግሩት በመደነቅና በታላቅ ቁጣ ተገፋፍቶ በሕዝብ ፊት አቀረባትና በአስፈሪ ቃና ስምሽ ማን ነው? ከወዴትስ መጣሽ? ብሎ ጠየቃት። እሷ ልትፈራ ነው። የመጀመሪያ ስሜ ክርስቲያን ነው አለችው በድፍረት። አይጠቅምም እንጂ ወገኖቼ በሀብት የታወቁ በስልጣን የሚገዙ የሚደዱ የጣሊያን ሰዎች ናቸው። ክብር ይግባውና በክርስቶስ ፈቃድ ልጆችን ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ ሰማዕት የሆኑ ዘንድ ለሰማያዊ ሙሽርነት አመጣኋቸው ብላ የእነዚያ ጨካኝ አሰቃቂ ግድያ ልጆቿን እንዳያስፈራቸው በጽናት እንዲቆሙ አበረታቻቸው። ይህ እንኳን ለሕፃናት ለአዋቂም የሚያስጨንቅ ደቂቃ ነበር። ልጆቿ በጥባት ምስክርነታቸውን ፈጽመው በንጉሡ ፊት ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ተናግረው በታላቅ ስቃይ ሰማዕትነትን ተቀዳጁ። እዚህ ላይ ነው ንጉሡ እርሷን ለምን እንዳልገደላት ተመዝግቦ አላገኘው ወይም ለምን እንደሆነ አላወኩም። ለማንኛውም እሷ ተርፋ ልጆቿን ከከተማ አውጥታ ከሌሎች ክርስቲያኖች ጋር ቀብራቸዋለች። በዚያን ዘመን ክርስቲያኖች በሰማዕትነት ዓለምን ያስደነቁበት ቤተ መንግሥቱ በቅዱሳን ደም ቢታጠብም ውጤቱ ግን ንጉሣዊ ቤተሰቦች ሳይቀሩ በሰማዕታቱ ገድል እየተማረኩ እኔም ክርስቲያን ነኝ እያሉ በገዛ ዘመዶቻቸው የሚጨፈጭፉበት ዘመን ነበር። ለዚህ ነው በሀገራችን ኢትዮጵያ ከሰብአዊ እምነት ውጭ የሆኑ አክራሪዎች ኦርቶዶክሳውያን ሲገድሉ በጥላቻ ሳይሆን በፍቅር፣ በለቅሶ ሳይሆን በመዝሙር ሰማዕታቱን የምንሸኛቸው። ካወቅንበት ዘመናችን በጥቂቱ የነ ሀጊያ ሶፊያን ዘመን ይመስላል። ብዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ሞትን የናቁበት፣ ሞታቸውን እንኳን እንዳይነገር በጅምላ የሚቀበሩበት ዘመን ቢሆንም ደመ ሰማዕታት ከጥንት ጀምሮ እንደ ፀሐይ በሙቀቱና በብርሃኑ ዓለምን መክደኑ ስለማይቀር ጊዜው ሲደርስ በሲኖዶስ ደረጃ ስማቸውና ገድላቸው እየተተነተነ ሰማዕታት የሚባሉበት በዝርዝር ስማቸው ተጠቅሶ በስንክሳር ገድላቸው የሚጻፍበት ጊዜ እንደነ ሀጊያ ሶፊያ ሩቅ አይሆንም። ወደ ታሪኩ እንመለስና በመጨረሻው በሦስተኛው ቀን መታሰቢያቸውን ለማድረግ ወደ መቃብራቸው ሄደች። እንዲህም ብላ ጸለየች። አክሊላትን የተቀዳጃችሁ የምታምሩ ፍጹማን የሆናችሁ ልጆች ሆይ እኔንም ከእናንተ ጋር አብራችሁ ሰዱኝ አለቻቸው። ቅድስት ሶፊያ ይህን ልክ እንደተናገረች ነፍሷ ከስጋዋ ተለየ፣ ከልጆቿም ጋር ተቀበረች። በሚገርም ሁኔታ በዛን ዘመን ከወንዶች ባልተናነሰ ገድል ይፈጽሙ የነበሩ እናቶች ካስደነቋቸው አንዱ የፍልስፍና መምህር ሊባኒዮስ የሴቶቹን ጽናት አድንቆ አቤት ከክርስቲያኖች ወገን እንዴት አይነት አስደናቂ ቅድስና ያላቸው ሴቶች አሉ አሰኝቶታል። የሚያስደንቁ እናቶች በደስታ ሰማዕትነትን ለመቀዳጀት ይሻሙ ስለነበር ይህንን መልእክት ያገኘነው ከቅዱስ ዮሐንስ አፈወርቅ ሕይወቱና ትምህርቱ ዲያቆን ያረጋል አበጋዝ መጽሐፍ ላይ ነው። የሚገርመው ሀጊያ ሶፊያ ሄጄ ያገኘሁት ታሪክ ይኸው ነው። ስንክሳሩ ላይ ቅድስት ሶፊያ ክርስትናን ለሶስት ልጆቿ በሚገባ እያስተማረች አሳድጋ ለሰማዕትነት እንዲበቁ እንዳበቃቻቸው ተዘርዝሮ አልተመዘገበም። ነገር ግን ይህ አይነት ሰማዕትነት በዋዛ ካለ ጥልቅ የቅድስና ትምህርት እንደማይገኝ እሙን ነው። የቅድስት ሶፊያ የዕረፍቷ በዓል 1 ኦገስት ይከበራል። ይህ ማለት የስንክሳሩም የፈረንጆቹም ቀን እኩል ነው።
ማለት ነው። የቅድስት ሶፊያ ጸሎቷ በረከቷ ለዘላለም ከኛ ጋር ይሁን አሜን። በኢሳይያስ 56 ቁጥር 5 ላይ በቤቴና በቅጽሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ ተብሎ እንደተጻፈ በዛን ዘመን የነበረችው ቤተክርስቲያን በቁስጥንጥንያ ዋና ከተማ ያለውን የዓለም አብያተ ክርስቲያናት ማዕከል የሆነውን ቤተክርስቲያን ለአጊያ ሶፊያና ለልጆቿ ስም መታሰቢያ አደረገች። ይህ ማለት ምን ማለት ነው? የሚመለከው ኢየሱስ ክርስቶስ ነው። ግን እነዚህ ቅዱሳን በእግዚአብሔር ቤት ውስጥ መታሰቢያቸው ይደረጋል። እንግዲህ ይሄ ገና ክርስትና ሳይከፈል በመጀመሪያው ዘመን የተደረገ ነው። ቅድስት ቤተክርስቲያን አንድ በሆነችበት ጊዜ እንግዲህ ይሄን እንድታስተውሉት ያስፈልጋል። የተከበራችሁ ተመልካቾቻችን፣ አድማጮቻችን የሀጊያ ሶፊያ ሁለተኛው ክፍል መርሃ ግብር በሚቀጥለው ሐሙስ በተመሳሳይ ሰዓት ይዘን ስለምንቀርብ ትከታተሉ ዘንድ በአክብሮት እንጠይቃለን።